እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። እንጀራ የሚሰጣችሁ አብ ነው ብሏቸዋል። ምን አሉት ደቀ መዛሙርት? ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት ይላል። ኢየሱስ ወልድ ብቻ ከሆነ እንዴት አድርጎ ነው አብ ሊሰጠው የሚገባውን እንጀራ ዘውትር ስጠን የሚሉት? ኢየሱስ ወልድ ብቻ ከሆነ ይሄ እንዴት ሊባል ቻለ? ማንም ይሄንን መልስ መስጠት አይችልም። ምንድነው ሰው የሚያደርጉት? በእግዚአብሔር ቃል የምንጠይቀው ጥያቄ መልስ መስጠት ስለማይችሉ ዝም ብሎ የመንደር ወሬ ሲያወሩ ይውላሉ። ሁለት እኩል መለኮቶች ይሄኛው ሌላ ፈቃድ ያኛው ሌላ ፈቃድ ኖሮት የኔ ፈቃድ አይሁን ያንተ ፈቃድ ይሁን ይባላል? መለኮት አንድ መለኮት፣ በሁሉ ውስጥ ያለው መለኮት አንድ መለኮት ነው። በአብ ውስጥም ያለው ሁሉ ተመሳሳይ መለኮት ሆኖ የኔ ፈቃድ አይሁን ያንተ ይሁን እንዴት ይባላል? መለኮት ስንት ፈቃድ ነው ያለው? ሲፈልጉ ተመሳሳይ ነው፣ ምንም ልዩነት የለውም። ወልድ ውስጥ ያለው መለኮትና አብ ውስጥ ያለው መለኮት ራሱ ነው ይሉናል። መልሰው ደግሞ አይ የወልድ ፈቃድ ሳይሆን የአብ ፈቃድ ነው የሚሆነው ይላል። እንዴ የወልድ ፈቃድና የአብ ፈቃድ ምንድነው የሚለያየው? ይህን ስትጠይቋቸው ይህንን እንደ እግዚአብሔር ቃል መልስ ከመስጠት ይልቅ አንድ ሴትዮ ነበሩ እዛ ቸርች ነበሩ፣ ራእይ አይተው ነበር። ከዛ ራእያቸው 6 ሰዓት ላይ ነበር ያዩት፣ 8 ሰዓት ላይ ራእያቸው አለቀ ምናምን ይባባላሉ። በዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ ኢየሱስ ክርስቶስ ወልድ ብቻ ነው ብሎ የሚሉን ሰዎች ዮሐንስ ወንጌል ምዕራፍ 6 ቁጥር 32 የት እንዲደርስ ተፈልጎ ነው? የሆነ እኛ ሰፈር የምናቃቸው ሰፈር ላይ የሚጠቀሱ ጥቅሶችን ብቻ ይዘን እኮ አይደለም የእግዚአብሔር ቃል አጠናን እኮ ማለት የምንችለው። መጽሐፍ ቅዱስ እኮ አጠቃላይ መጽሐፍ ቅዱስ ይገባን እንዴ አብ ወልድ ምናምን የሚለውን ብቻ ስላወቀን በቃ አብ ሌላ ነው ወልድ ሌላ ነው እንደዛ ተደርጎ ጥናት አለ እንዴ? ስለ አብ ምን ተነገረ? ስለ ወልድ ምን ተነገረ? ስለ መንፈስ ቅዱስ ምን ተነገረ? ኢየሱስ ክርስቶስ ሲያስተምር እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ለምን ተባለ? ወልድን ያየ አብን አይቷል ለምን ተባለ? ወልድን የሚያውቅ አብን አውቋል ለምን ተባለ? አብና ወልድ የተለያዩ አካላት ከሆኑ በዚህ ደረጃ የተገለጸ ሌላ ማን አለ? በወልድ የሚታመን አብን አምኗል እንዴት ይሆናል? የተለያዩ አካላት ከሆኑ በወልድ ያመነ በወልድ አምኗል፣ በአብ ያመነ በአብ አምኗል። እንደዚህ አይነት የለም። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ እንዴ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ተመልከቱ ይንጉድ እንጀራ የሚሰጣችሁ አብ ነው ብሏቸዋል። ምን አሉት ደቀ መዛሙርት? ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት ይላል። ኢየሱስ ወልድ ብቻ ከሆነ እንዴት አድርጎ ነው አብ ሊሰጠው የሚገባውን እንጀራ ዘውትር ስጠን የሚሉት? ኢየሱስ ወልድ ብቻ ከሆነ ይሄ እንዴት ሊባል ቻለ? ማንም ይሄንን መልስ መስጠት አይችልም። ምንድነው ሰው የሚያደርጉት? በእግዚአብሔር ቃል የምንጠይቀው ጥያቄ መልስ መስጠት ስለማይችሉ ዝም ብሎ የመንደር ወሬ ሲያወሩ ይውላሉ። የኔማ ነጠላ ጫማ ሁሉ ይነግሩኛል። 3 ነጠላ ጫማ አለው፣ 4 ነጠላ ጫማ አለው። የኔ ነጠላ ጫማ ምን ያደርግላችኋል? ነጠላ ጫማ ይቆጠራል? ምን ያደርጋል? እሱን ዝም ብሎ የሆነ ዝም ብሎ ነገር ቁም ነገር የሌለው ነገር ትተን በእግዚአብሔር ቃል ላይ የምንጠቅሳቸው ማስረጃዎች ላይ ነው እግዚአብሔር ይመስገን ውይይታችን መሆን ያለበት። ኢየሱስ ክርስቶስ ወልድ ብቻ ከሆነ ራእይ መጽሐፍ ምዕራፍ 19 ላይ ራእይ ምዕራፍ 19 ላይ ይቆ አንዳንድ ጊዜ መቼም በሌላ አካባቢ የሚነገረው ኢየሱስ ያሳዝነኛል። በጣም ነው የሚያሳዝነው። ሁሉንም መብት ነጥቀውታል። ሁሉንም መብቱን ነጥቀውታል። ለኛ ብሎ በሰው ምሳሌ ይላል መጽሐፍ ቅዱስ። በሰው ምሳሌ መሆኑን በቃ ኢየሱስ እሱ ነው ብለው ቁጭ አድርገውት አብ የሚባልን ሌላ አካል እየተለማመጠ የሚኖር
አብ የሚባል ሌላኛውን አካል ፈቃድ እየፈጸመ የሱ ፈቃድ የማይፈጸም የሱ ፈቃድ ከሁሉ ጊዜ ቀርቶ የአብ የሚባል ሌላ እንዴት አምላኩ ሆኖ እኩል መለኮቱ ሆኖ ያንተ ፈቃድ አይደለም መሆን ያለበት የአብ ፈቃድ ነው እንዴት ይባላል? እንዴ ሁለት እኩል መለኮቶች ይሄኛው ሌላ ፈቃድ ያኛው ሌላ ፈቃድ ኖሮት ነው ያንተኛው ያንተ ፈቃድ አይሆንም የኔ ፈቃድ አይሆን ያንተ ፈቃድ ይሁን ይባላል? መለኮት አንድ መለኮት በሁሉ ውስጥ ያለው መለኮት አንድ መለኮት ነው። በአብ ውስጥም ያለው ሁሉ ተመሳሳይ መለኮት ሆኖ የኔ ፈቃድ አይሁን ያንተ ይሁን እንዴት ይባላል? መለኮት ስንት ፈቃድ ነው ያለው? እንዴ ሲፈልጉ ተመሳሳይ ነው፣ ምንም ልዩነት የለውም። ወልድ ውስጥ ያለው መለኮትና አብ ውስጥ ያለው መለኮት ራሱ ነው ይሉናል። መልሰው ደግሞ አይ የወልድ ፈቃድ ሳይሆን የአብ ፈቃድ ነው የሚሆነው ይላል። እንዴ የወልድ ፈቃድና የአብ ፈቃድ ምንድን ነው የሚለያየው? አንድ መለኮት አይደለም እንዴ? የወልድ መለኮትና የአብ መለኮት ይለያያል እንዴ? ይሄን ስትጠይቋቸው ይሄንን እንደ እግዚአብሔር ቃል መልስ ከመስጠት ይልቅ አንድ ሴትዮ ነበሩ እዛ ቸርች የነበሩ ራእይ አይተው ነበር። ከዛ ራእያቸው 6 ሰዓት ላይ ነበር ያዩት፣ 8 ሰዓት ላይ ራእያቸው አለቀ ምናምን ይባባላሉ። ምን ከእግዚአብሔር ቃል እኮ ነው ምን ጠይቃችሁ? እና መሐረብ ነበራቸው። መሐረባቸው አይገርማችሁም? እስቲ አንድ ጊዜ ሳቁ። መሐረብ ነበራቸው ተብሏል። እሺ ሶዋት መሐረብ ቢኖራቸው መሐረብ ባይኖራቸው ምን ያደርጋል? አሁንስ በእግዚአብሔር ቃል ለተጠየቅነው ጥያቄ በእግዚአብሔር ቃል መልስ ማግኘት መቻል አለብን። ራእይ መጽሐፍ ምዕራፍ 19 ቁጥር 11 ላይ ይላል ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። እግዚአብሔር ይመስገን። እሱ አንድ ነው። በራሱ ላይ ግን ስንት ዘውዶች አሉት? ብዙ ዘውዶች አሉ። ዘውዶቹ መብዛታቸው እሱን ብዙ አያረገውም። የብዙ ዘውዶች ባለቤት ነው። እሱ ግን አንድ ነው። ስለዚህ ሲያስፈልግ በብዙ ቁጥር ሊናገር ይችላል፣ የብዙ ዘውዶች ባለቤት ስለሆነ። የብዙ ዘውዶች ባለቤት ግን አንድ ነው። እሱ የተለያየ አካል ስለሆነ አይደለም ብዙ ዘውዶች ያሉት። በሱ ላይ በአንዱ ራስ ላይ ነው ብዙ ዘውዶች ያሉት። ይሄ በየትኛውም ታሪክ የምድር ታሪክ ውስጥ ይሄ ሊገለጽ አይችልም። የትኛው መንግስት ነው አንድ ራስ ላይ ብዙ ዘውድ ይቻላል እንዴ? እንዴት ሆኖ ነው የሚቻለው? ምናምን እያላችሁ ከምድራዊ ንጉሶች ጋር ልታወዳድሩት አይቻልም። ይሄ ልዩ ንጉስ ነው። ልዩ ንጉስ ነው። ብቻውን ነው፣ ግን ብዙ ዘውዶች አሉት። እግዚአብሔር ይመስገን። ብዙ ዘውዶች ያሉት አንድ ኢየሱስ፣ ብዙ ዘውዶች ያሉት አንድ አካል። እግዚአብሔር የተመሰገነ ይሁን። ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው ይላል። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው ይላል። እና እንዴት ነው ኢየሱስ ክርስቶስ ወልድ ብቻ ከሆነና አብ የሚባሉና ወልድ የሚባሉ ሌሎች አካላት ካሉ እነሱ ይህንን ስም ማያውቁት ለምንድን ነው? ከእርሱ በቀር ይላል። ከእርሱ በቀር ሲል እዚህ ጋር አብንም ወልድንም መንፈስ ቅዱስንም የሚወክለው ወይስ ከእርሱም በቀር ሲል ወልድ ብቻ ነው የምትሉት? ኢየሱስ ወልድ ብቻ ከሆነ
ከእርሱ በስተቀር ማንም የማያውቀው ስም እንዴት ሊኖር ቻለ? ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እግዚአብሔርን በጣም ነው የምናመሰግነው። ኢየሱስ ክርስቶስ አብም ወልድም ነው ብለን ለምናምን ሰው ወልድ ብቻ መሆኑን የሚገልጹ ክፍሎችን እየጠቀሱ መቸገር እንዴት ትክክል ሊሆን ይችላል? ኢየሱስ ወልድ ብቻ ከሆነ እኮ ጥያቄ ጠይቀናል እኮ። ሐዋርያው ጳውሎስ እንዴት ከሁሉ የሚበልጥ ዕውቀት ስለ ኢየሱስ ክርስቶስ ያለ ዕውቀት ነው ብሎ እንዴት ይላል? ከሁሉ ስለሚበልጥ፣ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ እንደ ጉዳት ቆጥረዋለሁ አለ። ሌላው ሁሉ ጉዳት ነው። ከኢየሱስ ውጪ ሌላ ነገር አለ ብሎ ማሰብ የጉዳት ጊዜ ጉዳት ነው። ትርፍ የለውም። እንደዚሁ ዝም ብሎ ተራ ወሬ እያስወራን ነው የሚቀረው። እኔ እርግጠኛ ነኝ በጣም የሚገርማችሁ እግዚአብሔር ይሄንን እውነት ባይሰጠንና ይሄ እውነት ባይገለጥልን ልክ እንደነሱ በየመንደሩ የሆነ ወሬኞች ሆነን ነው የምንቀረው። ወሬ ዝም ብሎ ተራ ወሬ እያወራን በእግዚአብሔር ቃል መሞገት ሳንችል እኛ ዛሬም ነገም ከነጎዲያም ብንገባ ሙግታችን፣ ማስረጃችን፣ ንግግራችን የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ነው። ግለሰቦች ስለራሳቸው ያወሩት ታሪክ በእግዚአብሔር ቃል አይደለም የሚፈተሸው። እሱ የግለሰብ ጉዳይ ሌላ ነው። እኔ የማነው የታምራት የዘማሪ ታምራት ማነው የሚባል ታሪክ አለ። የግል ታሪኩን የጻፈው አለኝ እኔ መጽሐፉ። ማናቸው ቄስ በሊና የሞቱት ሰውዬ የጻፉት መጽሐፍቶች አሉኝ። እሱን እያወጣን ብንነጋገር በሳቅ ነው የምትፈነዱት። ምንም አይጠቅምም እሱ ግን። ምክንያቱም እኔ አላማዬ የግለሰቦች ያወሩለትን ወሬ እያወራን ልክ ነው ልክ አይደለም የሚለውን ነገር እሱን በግላችሁ እያነበባችሁ መወሰን ትችላላችሁ። እኔ ግን እንድሰብክ የታዘዝኩት የእግዚአብሔር ቃል ነው። የግለሰቦች መጽሐፍ ልክ ነው ልክ አይደለም የሚለውን አይደለም። እሱን አይደለም ፕሩፍ ለማድረግ እዚህ የምመጣው። የእግዚአብሔር ቃል ያስተማሩት ትምህርት እንደ እግዚአብሔር ቃል ልክ ነው ልክ አይደለም፣ እሱ ላይ ነው መነጋገር ያለብን። አሁንም መጋበዛችሁ እሱ ነው። መጋበዛችሁ ትምህርቱ ሲያቀታችሁ ስለ ግለሰቦች መኪና፣ ስለ ግለሰቦች ስላዩት ራይ፣ ግለሰቦች ስላላቸው ጫማ፣ ስለሚያረጉት ካልሲ፣ ስለ ነጠላ ጫማ፣ አንዳንድ ቀን ስለሚያረጉት ጋቢ ሁሉ ታወራላችሁ። ተመልከቱ እስቲ በእግዚአብሔር የእግዚአብሔር ቃል ለመነጋገር መጥቼ ስለ ጋቢ እያወራው አንዳንዶቹ እንዲያውም በህይወት የሉም እኮ በህይወት ስለሌሉ ሰዎች ጋቢ ሁሉ እናውራ ይሉኛል። እኔ ያ ጋቢ የነሱ ይሁን አይሁን በምንድነው ፕሩፍ የምናደርገው? ሊሆንም ይችላል አይሆንም ይችላል። እኔ ሀብኖ ታይም ስለ ጋቢ ለማውራት በእግዚአብሔር ቃል ግን መነጋገር አለብን። እግዚአብሔር ይመስገን። መጽሐፍ ቅዱሳችን ምንድነው? ጽድቅን የሚያደርግ ጽድቅን ያደርግ ነው የሚለው። አመፀኛውም ወደፊት ያመጽ ነው የሚለው። ለሁላችንም ተፈቅዶልናል። እግዚአብሔር ይባረክ። እኔ የምናገረው በዚህ ቦታ እኔ ባለሁበት ቦታ ላይ እኔ ማረገውን ነገር ነው የምነግራችሁ። ቻሌንጄ በእግዚአብሔር ቃል ላይ ነው። እግዚአብሔር ይመስገን። ቻሌንጄ በእግዚአብሔር ቃል ላይ ነው እንጂ አንድ አገልጋይ ስም ጠርቼ እዛ አካባቢ ስላለ ነገር ማውራት ይችላል። ምንድነው አሁን ስለተከስተ አውርቼ ምንድነው የሚባለው የቪኦኤ ላይ ሁሉ ቀርቦ ተከስተ ሲያወራ የነበረውን ነገር አንስቼ ተከስተ በዚህ ገብቶ ተከስተ በዛ ገብቶ እንዲህ ነበር እንደዛ ነበር ምን ያረጋል? አሁን እሱ የሚያመጣው ለውጥ አለ እዚህ ጋር የለም። ምን ያረጋልኛል? የአንድ ሰው ግለሰብ ነው፣ የአንድ ሰው ታሪክ ነው። ኢትስ ጀስት ሃፕንድ። የራሱ ህይወት ነው የሚያልፈው አልፏል። ግን ምን እሱን ዲስከሽን ማድረግ ይችላል? አሁን እዚህ ጋር አምጥቼ ምን ይጠቅማል? ስለ ግለሰቦች ማውራት ካስፈልገ ማለት ነው። ስለ ዘማሪዎች የጻፉትን መጽሐፍ ማት አመጣለሁ። ፓስተሮች ስለ ግል ህይወታቸው ስለ ራእይ ብለው ስለ የጻፏቸው መጽሐፍቶች አሉ። የነ ዳንኤል መኮንንና አምጥቼ እዚህ ጋር ማውራት ይችላል፣ ማንበብ ይችላል። አይጠቅምም። እሱ አይደለም አሁን ህይወት የሚሆነን። ያ ልክ ነው ልክ አይደለም የሰውየውን መጽሐፍቶች አገናዝባችሁ ልክ አይደለም ልክ ነው የሚለውን እናንተ መወሰን ትችላላችሁ። ይሄ በእግዚአብሔር ቃል ላይ የምንነጋገረው ነገር ግን ምዕራፍ ቁጥር ስላለው
ስታንዳርድ አለው። አያችሁ ማምለጫ የለውም። ይሄ እግዚአብሔር ይመስገን ስታንዳርድ ስላለው ስታንዳርድ ባለው ነገር ጋራ መወያየት አይፈልጉም። ምክንያቱም ይጋለጣላ፣ ማስረጃ ማቅረብ አይቻልማ። ስለዚህ ስታንዳርድ ያለው በእግዚአብሔር ቃል ላይ የምንነጋገረው ንግግር ነው። እዛ ላይ ነው ማተኮር የምንፈልገው። እኛ እያልን ያለ ነው ፊልጵስዩስ ምዕራፍ 2 የሚባል አይ ቲንክ አሁን ያነበብኩት ስንት ነው? ምዕራፍ 3 ቁጥር ፊልጵስዩስ ምዕራፍ 3 ቁጥር 7ን ያነበብኩት 8 ላይ 8 እና 9 አንድ ላይ ነው ያሉት በእኔ መጽሐፍ ቅዱስ ላይ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ አለ። እንዴ ምንድነው እዚህ ላይ? ለምንድነው ከሁሉ የሚበልጠው ዕውቀት ኢየሱስ ክርስቶስን ማወቅ ነው ለምን ይባላል? ኢየሱስ ወልድ ብቻ ከሆነ ከሁሉ የሚበልጥ ዕውቀት አብ የሚል አለ መጽሐፍ ቅዱስ ላይ? ከሁሉ የሚበልጥ ዕውቀት መንፈስ ቅዱስ ነው የሚባል ነገር አለ? የለም እኮ። ከሁሉ የሚበልጥ ዕውቀት ኢየሱስ ክርስቶስ ነው፣ ኢየሱስን ማወቅ ነው ይላቸዋል። እንዴ ኢየሱስ ወልድ ብቻ ከሆነ እንዴት ነው ሐዋርያ ጳውሎስ በዚህ ደረጃ የሚናገረው? መልስ ካላችሁ ኑና ንገሩን። ኢየሱስ ክርስቶስ እንዴት ሆኖ ነው እሱ አንድ ሆኖ እያለ ብዙ ዘውዶች አሉት የተባለው? እንዴ ስለሱ እሱ ያለው ብዙ ነገር ማለት እሱ ብዙ አይደለም። አንድ ሆኖ እግዚአብሔር ይመስገን አንድ ሆኖ ሁሉን መሆን የሚችል ነው የሆነው። እንደዚህ ነው የሆነው። ኢየሱስ ክርስቶስ ሁሉ ነው፣ በሁሉ ነው። እንደሱ ነው የሆነው። እንዴት ከእርሱ በስተቀር ማንም የማያውቀው ስም ሊኖር ቻለ? ኢየሱስ ወልድ ብቻ ከሆነ ኑና ይሄን ነገሩን እዚህ ላይ እንነጋገር። በዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ እንዴት ኢየሱስ ክርስቶስ ወልድ ብቻ ከሆነ ሁሉን ወደ ራሱ እንዴት ሊስብ ቻለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 32 እንዴት ቻለ? እዚህ ላይ እንነጋገር። ቃሉ ላይ ይሄን እኮ ሙግታችን ይሄ እኮ ነው። ከየት አምጥታችሁ ነው እናንተ ኢየሱስ ወልድ ብቻ አይደለም የምትሉት? ይሄ ምንድነው? እነዚህ መጽሐፍ ቅዱስ አይደለም እንዴ ያሉት? እነዚህን ክፍሎች ስታዩ እየዘለላችሁ ነው እንደሚታለፈው። መጽሐፍ ቅዱስ አጠናለሁ፣ መጽሐፍ ቅዱስ አነባለሁ፣ መጽሐፍ ቅዱስ እማራለሁ የሚል ሰው እነዚህን ጥቅሶች ምን እየተደረገ ነው? እንዴት እንድናልፈው ነው የምትፈልጉት? በወሬ በተረት ግለሰቦች ስለ ግለሰቦችን በመሳደብ እኮ ይሄንን እውነት ከኛ ውስጥ እንዴት ማውጣት ይቻላል? አይሻርም እኮ። ፊልጵስዩስ ምዕራፍ 3 ቁጥር 9 እኮ ከመጽሐፍ ቅዱስ ላይ ሊሻር አይችልም። ራእይ መጽሐፍ ምዕራፍ 19 ቁጥር 12 እኮ ከመጽሐፍ ቅዱስ ላይ ሊሻር እኮ አይችልም። ራእይ መጽሐፍ ምዕራፍ 19 ቁጥር 12ን ከመጽሐፍ ቅዱስ መሻር አይቻልም እኮ። ዮሐንስ ወንጌል ምዕራፍ 12 ቁጥር 32 ከመጽሐፍ ቅዱስ ሊሻር አይችልም። ኢየሱስ ወልድ ብቻ ከሆነ እንዴት ነው ሁሉን ወደ ራሱ ሊስብ የቻለው? ጌታ ኢየሱስ ክርስቶስ ይባረክ። በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ኢየሱስ ወልድ ብቻ ከሆነ እንዴት አድርጎ መጨረሻውን ቀን ሊያውቅ ቻለ? የመጨረሻውን ቀን እኮ ከአብ በስተቀር የሚያውቅ የለም። ኢየሱስ ወልድ ብቻ ነው ብላችሁ የምትሉ ሰዎች በቤት በኩል አልፎ ነው የመጨረሻውን ቀን ኢየሱስ ሊያውቅ የቻለው? አይ ለሱ መልስ የለንም። እኛ ምን ነግራችሁ ታሪክ ያለን ትርቅንሽ ሲጸልዩ አንድ ጊዜ ራእይ አይተው ነበረ። ከዛ ራእዩን አዩና ከዛ በኋላ ሞቱ። ከዛ ሞቱ ከማን እንዴ በዚህ ደረጃ ማን እንነጋገርም? እንዴት ሊሆን ይችላል? ዮሐንስ ወንጌል ምዕራፍ 12 ቁጥር 32 እየጠቀስኩልህ፣ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እየጠቀስኩልህ፣ ፊልጵስዩስ ምዕራፍ 3 ቁጥር 8 እየጠቀስኩልህ፣ ራእይ መጽሐፍ ምዕራፍ 19 ቁጥር 12ን እየጠቀስኩልህ፣
እንዴት ነው ስለ አንድ ግለሰብ ታሪክና ወሬ እያወራን ይሄን ነገር መሻገር የሚቻለው? እንዴ ሰው ሕፃን ልጅ ነው እንዴ? እንዴ ለኦዲየንሱም ክብር መስጠት ያስፈልጋል እኮ ለኦዲየንሱም ክብር መስጠት ያስፈልጋል። ስለዚህ እኔና ምን አለ መጽሐፍ ቅዱስ ሕልም ያለበት ሕልሙን ይናገራል፣ ቃሌ ያለበት ደግሞ ቃሌን በእውነት ይናገር ስለሚል እኛ የእግዚአብሔር ቃል አለን ካለን እኔና እናንተ መገኘት ያለብን የእግዚአብሔር ቃል ላይ ስቲክ አድርገን ነው። ወርደን የሆኑ የነሱ ታሪክ መጽሐፍ እያመጣን የከሌ ታሪክ እያልን እዛ ውስጥ አንገባም። የነዋችማኒን መጽሐፎች ማየት ትችላላችሁ። አሏቸው ብዙ ታሪኮች፣ ግን ምንም የነሱ ታሪክ እነ ቤኒን አላቸው ታሪኮች፣ ግን እዚህ ኢሹ አይደሉም ለኔ። እነሱ በራይ 9 እግዚአብሔርን 9 ሆኖ አይቻለሁ ሁሉ ብሎ ተናግሯል እኮ 9 ነው ብሎ አስተምሮ ከዛ በኋላ ነው ይቅርታ ጠይቆ ከዛ ደግሞ አይደለም ከ3 ወደ 9 ወደ 3 ይወረድልኝ ብሎ ያለው። እሱም ለኛ ኢሹ አይደለም። እዚህ ጋር ለኛ ኢሹ በእግዚአብሔር ቃል ላይ የተጻፈ ነገር ነው። ስለዚህ እነዚህ የተቀስኗቸው ጥቅሶች ኢየሱስ ወልድ ብቻ ከሆነ እንዴት ነው ሊያስኬዱ የሚችሉት? እዛ ላይ እንገናኝ። እግዚአብሔር ይባረክ። እኛ ስለምናስተምረው አንዳንዴ ከሁሉም የሚገርመኝ ፓርቲ የተኛው መሰላችሁ? እኔና እዚህ እኔ ስለማስተምረው ትምህርት የሆነ ክፍል ይከፍቱና ና እዚህ እኛ እናስተምር ይሉኛል። ምንድነው እሱ? እናንተ የራሳችሁን ትምህርት አስተምራችሁ እዛ ላይ ጥያቄ ካለ ናና ጠይቀን ማለት ትችላላችሁ በራሳችሁ ትምህርት ላይ። እኔ ስለማስተምረው ትምህርት ግን እኔን መተህ ትጠይቀኛለህ እንጂ እኔ ስለማስተምረው ትምህርት ካንተ ስለ ትምህርቱ ምንም ነገር ሂንቱ እንኳን ከሌለ እንዴት አድርገህ ነው እኔን ጠይቀኝ የምትሉት? ስለዚህ እውነት አለን። ይሄ አንተ የምታስተምረው ትምህርት ላይ ጥያቄ አለን፣ በእግዚአብሔር ቃል መሰረት ትክክል አይደለም የምትሉ ወገኖች ካላችሁ ይሄው ግቡ። በተለይ በየሰፈሩ እንተነተናለን የምትሉ እናብራራለን የምትሉ ሪፖርተር ነን የምትሉ ሁሉ እስኪ ልያችሁ እስቲ ግቡና አሁን የጠቀስኳቸው ጥቅሶች በእግዚአብሔር ቃል መሰረት ትክክል አይደሉም ብላችሁ ሞግቱ፣ አስረዱ። ይሄ ነው የሚያስፈልገው። እዚህ ላይ የላችሁ ምንድነው ምን እናርግ? የነከሬ የሆኑ ሰዎች ታሪክ አለ፣ ስለነሱ አብረን እንጫወት። እሱ ጊዜ የለም ለእንደዚህ አይነት ነገር። እግዚአብሔር ይባርካችሁ።